ሰላም ጤና ይስጥልኝ አብሬ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን መረጃ ይዤላችሁ ቀርቤያለሁ። ማስቀድመው የኢትዮጵያን ከፍታ የሚያንጸባርቅ እና ለኢትዮጵያውያን የምስራች የሆነ ዜና ነው። ኢትዮጵያ ከምስራቅ አፍሪካ በኢኮኖሚ የበላይነት ቀዳሚ ሆነች ይለናል። ኢትዮጵያ ከምስራቅ አፍሪካ በኢኮኖሚ የበላይነት ቀዳሚ ሆነች የሚለው ዜና ያው በሁሉም መስክ ወደ ከፍታ እየተጓዘች ያለች ሀገራችን ላይ ተጨማሪ ድል፣ ተጨማሪ ስኬት መመዝገቡንና ስኬቱም ተቀባይነት ማግኘቱን ነው የሚያሳየን። እነሆ ታዋቂው የምጣኔ ሀብት ባለሙያ አቶ ዘመዴነህ ንጋቱ በኤክስ ገጻቸው በኩል ነው ይሄንን መረጃ ያጋሩት። እሳቸው ይሄን መረጃ ያጋሩት አይኤምኤፍን ዋቢ በማድረግ ነው እንጂ በራሳቸው ትንታኔ አይደለም። በዚሁ አይኤምኤፍን ዋቢ በማድረግ ይፋ ባደረጉት አዲስ መረጃ መሰረት በምስራቅ አፍሪካ ቀጠና ከሚገኙ 19 ሀገራት መካከል ኢትዮጵያ በግዢ አቅም በተሰላው አጠቃላይ የሀገር ውስጥ ምርት ቀዳሚነቱን ይዛለች። ሪፖርቱ እንደሚያመለክተው ኢትዮጵያ 558.93 ቢሊዮን ዶላር በማስመዝገብ በአንደኛ ደረጃ ላይ ስትቀመጥ፣ ኬንያ በ435.21 ቢሊዮን ዶላር እንዲሁም ታንዛኒያ በ320.88 ቢሊዮን ዶላር ሁለተኛና ሶስተኛ ደረጃን በመያዝ በቅርብ ርቀት ይከተላሉ። በቀጠናው አስገራሚ የኢኮኖሚ የበላይነት ያሳዩት የእነዚህ ሶስት ቀዳሚ ሀገራት አጠቃላይ የሀገር ውስጥ ምርት ሲደመር 1.35 ትሪሊዮን ዶላር የሚደርስ ሲሆን ይህ ግዙፍ አሃዝ አጠቃላይ ከቀሪዎቹ 16 የምስራቅ አፍሪካ ሀገራት የኢኮኖሚ መጠን በልጦ ተገኝቷል። ከ16ቱ ሀገራት የኢኮኖሚ መጠን የሶስቱ ሀገራት ከፍ ያለ ሆኖ ተገኝቷል። በዝርዝሩ መሰረት ከታላላቆቹ ሶስት ሀገራት ቀጥሎ ኡጋንዳ እና ሱዳን አራተኛና አምስተኛ ደረጃን ሲይዙ፣ በሌላ በኩል ደግሞ ኤርትራ፣ ሲሸልስ እና ኮሞሮስ ዝቅተኛውን የኢኮኖሚ ድርሻ በመያዝ የዝርዝሩን ግርጌ ይዘው ይገኛሉ። እንዲህ ናት ኢትዮጵያ ይሉናል አቶ ዘመዴነህ ንጋቱ በኤክስ ገጻቸው በኩል አይኤምኤፍን ዋቢ በማድረግ ይፋ ባደረጉት መረጃ። ወደ ሁለተኛው ዜና ስናልፍ ያው ሁለተኛው ዜና እንግዲህ ኢትዮጵያ ለልማት ለእድገት በርካታ ጥረቶችን በምታደርግበት እና ስኬቶችንም በምታስመዘግብበት ወቅት እንዲሁ የሀገሪቱን እድገት ለመገዳደር የሀገሪቱን ጉዞ ለማደናቀፍ የሚካሄዱ ጦርነቶች አሉ። ከነዚህ ጦርነቶች ውስጥ አንዱና ዋነኛው የሌሎቹም ጦርነቶች ምንጭና ሰሪ የሆነው ህወሓት ነው። ህወሓት ያለበትን ሁኔታ ወይም ስለ ህወሓት በሰዓቱ የተሰሙ መረጃዎችን ከዚህ ቀጥዬ አቀርብላቸዋለሁ። በትግራይ ክልል ህወሓት በድንበር ተሻጋሪ ሽብርተኝነት ሊፈረጅ ምርመራ ተጠናክሮበታል ይለናል የመጀመሪያው ዜና። ከዚሁ ጋር ተያይዞ የህወሓት የተወሰኑ መሪዎች በኤርትራ በኩል ሊጠፉ አንዳንድ እንቅስቃሴዎች እየተደረጉ እንዳሉና የተለያዩ የሬዲዮ የስልክ ግንኙነቶች በመረጃ እንደተደረሰበት የሚያመለክት ዜናም ወጥቷል። እንመለከተዋለን። ህወሓት በድንበር ተሻጋሪ ሽብርተኝነት ሊፈረጅ ነው። በአሜሪካ የህግ መወሰኛ ምክር ቤት ሴኔት የቀረበው አዲስ የህግ ረቂቅ ህወሓትን በሱዳን እየተካሄደ ካለው አስከፊ ግጭትና የሰብአዊ መብት ጥሰት ጋር አያይዞ ምርመራ እንዲደረግበት አዟል። ይኸውም በዚህ በሱዳን ውስጥ በሚካሄደው ጦርነትና ከፍተኛ የሰብአዊ መብት ጥሰት ጋር ስማቸው እንዲመረመር ከቀረቡ መንግስታዊ ያልሆኑ ታጣቂ ቡድኖች ዝርዝር ውስጥ ህወሓት አንዱ ሆኖ ቀርቧል። ለዚህም የቀረቡ ዋና ዋና መረጃዎች አንደኛው የቡድኖች ምደባን የተመለከተ ነው።
በቡድኖች ምደባ ውስጥ የመከላከያና የሰላም ማስከበር አዋጅ ፒስ ኢን ሱዳን አክት ኦፍ 2026 ተብሎ በወጣው የህግ ረቂቅ ላይ አርሚ 70 እና የህወሓት ታጣቂዎች ትግራይ መከላከያ ኃይል ወይም ቲዲኤፍ መንግስታዊ ያልሆኑ ታጣቂ ቡድኖች ነን ስቴት አርመድ ግሩፕስ በሚል ጎራ ተመድበው ይገኛሉ። መረጃው ኦልሬዲ ትክክለኛ መሆኑ ተረጋግጧል። አሁን በምን አይነት ደረጃ ነው እዚህ ላይ የተሳተፉት የሚለው ነው እየተጣራ ያለው። በኢትዮጵያና ሱዳን ድንበር አቅራቢያ እንግዲህ ይሄ በህወሓት ላይ የተጀመረ ምርመራ ሲሆን ይሄ ምርመራ በደንብ ክትትል እየተደረገበት የተሟላ ለውሳኔ በቂ የሆነ መረጃ እንዲቀርብ ታዟል። በኢትዮጵያና ሱዳን ድንበር አቅራቢያ ኩምሩክ በምትባለው ከተማ አካባቢ በሱዳን ተፋላሚዎች መካከል ከፍተኛ ውጊያ እየተካሄደ እንደሆነ ተገልጿል። ይሄ ውጊያ ምንድን ነው በአካባቢው ላይ የሚያመጣው የሚለው በተወሰነ ደረጃ በስጋት የሚታይ ነው። ቀጠናውን የሚበጠብጥ ምናልባትም ወደ ኢትዮጵያ ድንበር ጥሶ ቢገባ የሚያስከትለው ቀውስ ወደ አጠቃላይ ጦርነት ቀጠናውን ሊያስገባ ይችላል የሚል ስጋት አለ እና በዚህ ጦርነት ውስጥ እነዚህ የአርሚ 70 እና በኋላም ተጨማሪ ኃይል የተላከለት የሱዳን ጦር ነው የቲፒኤልኤፍ ኃይል ከሱዳን ጦር ከአልቡርሃን ጦር ጋር ሆኖ በዚህ ውጊያ ላይ እየተሳተፈ ነው። በዚህ ውጊያ የሚሳተፈው በአንድ በኩል በገንዘብ ተቀጥሮ ወደዛ የሄደ ኃይል ስለሆነ ያንን የቅጥረኝነት ተልእኮውን ለመፈጸም ነው። በሌላ በኩል በዛ ቀጠና ከሚንቀሳቀሱ ጸረ ኢትዮጵያና ጸረ ሰላም ኃይሎች ጋር በመተሳሰር ኢትዮጵያን የማዳከም ተልእኮ ለመፈጸም ያቀደ እንቅስቃሴ እንደሆነም ለዚህ ጉዳይ ቅርብ የሆኑ መረጃዎች ይጠቁማሉ። ተንታኞችም ይህንን ያስረዳሉና የዚህን ጉዳይ አደገኝነት አሁን አሜሪካ ይህንን ምርመራ በመጀመሯ ምክንያት ምርመራው ባይዘዌ ኤርትራንም ግብፅንም በዚህ ውስጥ አካቷል። ከመንግስታዊ ጣልቃ ገብ ኃይሎች ውስጥ ግብፅ ተካታለች እና ኤርትራም ተካታለች። ስለዚህ ይሄ ክስ ወደ ጠንካራ እርምጃ ከመምጣቱ በፊት በሚል ግብፅም 5000 ተዋጊ ኃይሏን ከሱዳን አውጥታለች። ኤርትራ ደግሞ ወይም ሻዕቢያ ወደ 7000 የሚጠጋ ኃይል ከሱዳን ውስጥ አስወጥቷል። ምንም እንኳን ሙሉ በሙሉ ኃይላቸውን አስወጥተዋል ተብሎ ባይታሰብም፣ ይሁንና እነዚህ ኃይሎች የተፈጠረውን ክፍተት የህወሓት ኃይል እንዲሞላ ይፈለጋል። ስለዚህ ህወሓት አንደኛ ራሱን ችሎ የቆመ አርሚ 70 የሚባል ኃይል አለው። በሁለተኛ ደረጃ እነዚህን ክፍተቶች ደግሞ እንዲሞላ የኤርትራና የግብፅ ወታደሮች በሽብር መፈረጅን ፈርተውና የአሜሪካን ቅጣት አሳስቧቸው ከአካባቢው ሰራዊታቸውን አውጥተዋል በቀረበባቸው ክስ መሰረት። ይሁንና ህወሓት ይህን ክፍተት እንዲሞላ ህወሓት በአሁኑ ሰዓት አሸባሪ መባል እና በዛ በቀጠናው ላይ ችግር ይፈጥራል በሚል ስጋት እንዲታይ ይፈልጋል። ባይዘው ተደራዳሪ ሆኖ ለመቅረብ ማለት ነው። ስለዚህ አሁን ለይቶለታል። በግልጽ ነው የአስገድዶ ምልመላ የሚያደርገው። በግልጽ ሰብአዊነት የጎደለው ህግ አውጥቷል። ህዝብን እየደበደበ እያሰረ እየገደለ ነው ያለው። እዋጋለሁ እያለ በግልጽ ይናገራል። ሱዳንም ውስጥ ግልጽ እንቅስቃሴ ነው የሚያደርገው። አርሚው ልምምድ እያደረገ የተኩስ የኮማንዶ ልምምድ ሲሰራ በገሃድ ይታያል። ኢንተርቪውም ላይ ቀርበው ሱዳን ላይ ለመዋጋት የመጡ ኃይሎች እንደሆኑ የአርሚ 70 አባላት በኩራት እየተናገሩ ነው። እና የቀጠናው ስጋት ሆኖ መታየት ይፈልጋል ህወሓት።
አሁን አንዳንድ ተንታኞች የሚሉት በለየለት ሁኔታ ቀጠናው ላይ ሽብር ይፈጥራል፣ ቀጠናው ስጋት ነው፣ ቀጠናው ላይ ያለውን ጦርነት ሊያባብስ ይችላል ተብሎ እንዲታይና በዚህ ደረጃ ዓለም ትኩረት ሰጥቶት ወደ ድርድር ጠረጴዛ እንዳያመጣው እና አስፈላጊ ነው፣ ኃይል አለው፣ ጠንካራ ነው ተብሎ እንዲታይ ይፈልጋል። እና ይህን ዓላማውን ለማሳካት ሲል እነዚህ ግብፅና ኤርትራ የለቀቁትን ቀጠና ለመሸፈን ተጨማሪ ኃይል ያስፈልገዋል። ተጨማሪ ኃይል ለማግኘት ደግሞ ትግራይ ላይ የአስገድዶ ምልመላ እያደረገ ነው። ብዙ ወጣቶች ከእጁ ወጥተዋል። አሁን ከ18 ዓመት ዕድሜ በታች ያሉ ወጣቶችን ነው እየመለመለ ያለው እና ይሄም በተመለከተ ደግሞ ኢሰመኮ ትናንት መግለጫ አውጥቷል። የኢሰመኮ መግለጫ የሚለው ምንድን ነው? የአብነት ትምህርት ቤት ተማሪዎችን ከአብያተ ክርስቲያናት እንዲሁም በርካታ ሌሎች ሰዎችን ከገበያ ስፍራ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ ተደርገዋል ሲል ህወሓትን ከሷል። ኢሰመኮ በግዳጅ ከሚታፈሱ ሰዎች መካከልም በአብዛኛው ዕድሜያቸው ከ18 ዓመት በታች መሆናቸውን ኢሰመኮ ለማረጋገጥ ችሏል ሲልም በምርመራ የደረሰበትን ግኝት አሳውቋል። ኢሰመኮ በመግለጫው የጠቀሰው የአብነት ተማሪዎች አፈሳ የተካሄደው ባለፈው ሳምንት ሐሙስ ሰኔ 18 2018 ዓ.ም ሌሊት ላይ እንደሆነ ወጣቶቹ የነበሩበት የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን አንድ ምንጭ ለቢቢሲ ተናግረዋል። ይህንን ምንጭ ኢሰመኮ ጠቅሷል። እና ምንጩ እንደገለጹት የቤተ ክርስቲያን ተማሪዎች አይደላችሁም ተብሎ የተወሰዱት ወጣቶች ብዛት በግምት እስከ 20 ይደርሳል። ህወሓት እንግዲህ ከዛ በኋላም እስከ ትናንትና ድረስ ይሄንን የኃይል ምልመላ እያካሄደ ነው። አሁን በተኩስ ሁሉ የሰዎችን ቤት ከቦ ልጆችን አፍኖ እየወሰደ ይገኛል። በሌላ በኩል ህወሓት ይሄንን በመቃወም ወይም ይህንን መረጃ በማጋራት የተለያዩ የሚዲያ ስራዎችን በማህበራዊ ሚዲያ እና በአንዳንድ ለሌሎች ሚዲያም እንደ መረጃ ምንጭ ሆነው በመቅረብ የሚያጋሩ ሰዎችን እየከሰሰ ትግራይ ውስጥ ያሉትን እያፈነ ከትግራይ ውጭ ያሉትን በእጃዙር እያስፈራራ ነው። አንዳንድ የሚወጡ መረጃዎች እንደሚገልጹት በተለይ በአክቲቪስትነት አዲስ አበባ ውስጥ ሆነው ህወሓትን የሚቃወሙ አንዳንድ ፕሮግራሞችን የሚሰሩና ህወሓት የሰራቸውን ወንጀሎች መረጃ የሚያጋልጡ ኃይሎችን እዚሁ አዲስ አበባ ውስጥ ሆነው እያስፈራሩ ያሉ የህወሓት አባላት እንዳሉ ተደርሶበታል። ይህንንም እነዚህ ማስፈራሪያ የደረሳቸውም ሆኑ ለማስፈራሪያ የደረሳቸው ሰዎች ቅርብ የሆኑ ምንጮች መንግስት በዚህ ጉዳይ ላይ እርምጃ ይውሰድ እና እዚህ አዲስ አበባ ውስጥ በሰላም እየኖሩ ለምን ህወሓትን ትቃወማላችሁ? ለምን በህወሓት ላይ መረጃ ታካፍላላችሁ? ህወሓትን የተመለከተ በሚል እያስፈራሩ የሚገኙ ኃይሎች አሉ ብለው በተጨባጭም በስም ዝርዝር እና እነዚህን ሰዎች በአድራሻ ለመንግስት ማቅረብ እንደሚችሉና መንግስት ግን እርምጃ በመውሰድ ከድርጊታቸው እንዲያስቆማቸው በሚል የጠየቁበት ሁኔታ አለ። እንግዲህ ይሄ ነው። በአንድ በኩል ህወሓት ራሱ ሰብአዊ መብት ይጥሳል፣ ሌላው ህወሓት ደግሞ ሰብአዊ መብት መጣሱን ክስ ቀርቦ ይሄ ነገር እንዲገታ ጥረት የሚያደርጉ ሰዎችን ደግሞ ያስፈራራል። ያወጣው ህግም የሚያስፈራራ ነው። ወይ በዚህ ደረጃ ያደረጉ የትግራይን ህልውና ውጊያ ለማደናቀፍ የሞከረ እስከ ሞት የደረሰ እርምጃ ይወሰድበታል በሚል ያወጣው አዋጅ አለ። በሌላ በኩል ደግሞ እያስፈራሩ ነው። ይሄም ሁሉ ሆኖ ግን በአገር ውስጥም በውጭም ህወሓትን የሚቃወም የህወሓትን የሰብአዊ መብት ጥሰትና ይሄ ፋሽስታዊ እርምጃ የሚያወግዙ በጣም በርካታ ተጋሪዎች እየታዩ እየተደመጡ ነው። የትግራይ ህዝብም ጩኸቱን ከፍ አድርጎ እያሰማ ነው። ዓለም ይድረስልን፣ ፌዴራል መንግስት ይድረስልን፣ ሌሎችም ተጋሪዎች ይድረሱልን እያለ ነው።
እንግዲህ ይሄ ጉዳይ ወዴት ያመራል የሚለውን ወደፊት የምናየው ይሆናል። በአብዛኛው ግን ተስፋ የሚደረገው በአሁኑ ሰዓት ይሄ ግፍ በቅርብ ርቀት ሆኖ እየተከታተለ ያለውና ይሄ ግፍ እንዲቆም በተለያየ መድረኮች ማስጠንቀቂያ እየሰጠው ያለው የትግራይ የሰላም ኃይል ይሄንን ጸረ ሰላም የህወሓት ቡድን አሽቀንጥሮ ጥሎ ትግራይ ውስጥ ሰላም ያሰፍናል ተብሎ ይጠበቃል። አንዳንድ የወጡ መረጃዎችም የሚያመለክቱት ይሄ ነው። ይሄንን ለማደናቀፍ ሲሉ ግን ይሄንን የሰላም ኃይል ምንም አይነት ጥይት ከመተኮሱ በፊት በሚወነጅሉ እንደገና ደግሞ ከብልጽግና ጋር ወይ ከዚህ በፊት ጄኖሳይድ ከፈጸሙ ኃይሎች ጋር ሆኖ የትግራይን ህዝብ ህልውና ለማጥፋት የተዘጋጀ የሚገኝ እያሉ እየከሰሱት ነው። ይሄ ስጋት፣ ፍርሃት ነው። የጽምዶ ኃይሎች እዚህ ላይ እየተረባረቡ ነው እና ደግሞ የፕሮፓጋንዳ ቡድናቸውም በውጭም በሀገር ውስጥም ይሄን የሰላም ኃይል እያጣጣለ ይገኛል። አንዳንድ ቦታም ላይ በሰርጎ ገብ እና በደፈጣ ጥቃት ለመፈጸም እየተሞከረ መሆኑን ነው መረጃዎች የሚያመለክቱት። የጽንፈኛው ፋኖ ቡድንም እዚህ የሰላም ኃይል ተብሎ አሁን ትግራይ ውስጥ የሚገኘው ቡድን ላይ አደጋ የመጣል በሰርጎ ገብ ጥቃት የመፈጸም ሙከራዎችን በማድረግ የጽምዶ ተልእኮውን ለመወጣት ይሞክራል። የጽምዶ ስል የቅጥረኝነት ተልእኮውን ማለት ነው። ለማንኛውም ይሄ ኃይል ከምንጊዜውም በላይ ተጠናክሮ የሚገኝ ነው። ከህወሓትም ከዚህ ከጽንፈኛው ፋኖም አቅም ጋር ሲነጻጸር በጣም የዳበረ አቅም ያለውና ከፍተኛ ወታደራዊ ዝግጁነቱን ያዳበረ መሆኑን ነው የቅርብ ምንጮች የሚገልጹት። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። በሌላ መረጃ እስከምንገናኝ ድረስ ሰላም ሁኑ። አብሬ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ትጠየቃላችሁ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።